ጤና ይስጥልን የተከበራችሁ ተመልካቾቻችን ከአሚኮ የማህደረ ስፖርት ፕሮግራማችን ተጀምሯል። ይህ ሳምንታዊ ፕሮግራማችን እንደተለመደው ከሀገር ውስጥና ከባህር ማዶ ሁለት ፕሮግራሞችን ነው ወደ እናንተ የሚያደርሰው። በማስተዋወቁ በኩል መለሰ ግዛቸው ከመላው ስቱዲዮ ባለሙያዎች ጋር አብረን ቆይታ የምናደርግ ይሆናል። ቀዳሚው ፕሮግራማችን በባህር ዳር ከተማ የሚገኝ አንድ የእግር ኳስ ፕሮጀክትን ይዳስሳል። የአቢሲኒያ እግር ኳስ ፕሮጀክት ይባላል። ከ17 ዓመትና ከ13 ዓመት በታች የፕሮጀክት ሰልጣኞችን ይዞ እያሰራ ይገኛል። ባለፉት 8 ዓመታት እንግዲህ ከ60 በላይ ታዳጊዎችን እያሰለጠነ የሚገኘው ፕሮጀክት በባህር ዳር ከተማ የፕሮጀክት ውድድሮችና ሌሎች መድረኮች ላይ ተሳትፎም እያደረገ አመርቂ ውጤት እያስመዘገበ ነው የሚገኘው። በተለይ የፕሮጀክት ሰልጣኞች በግል አሰልጣኝ ወይም ደግሞ በግል ደረጃ ተቋቁመው ነው እየሰሩ የሚገኙትና የበለጠ ውጤታማ ለመሆን ግን የበለጠ ድጋፍ ክትትል ያስፈልጋቸዋል። ዛሬ ታሪካዊ ነዋ ከነዚህ የፕሮጀክት ሰልጣኞችና አሰልጣኙ ጋር ቆይታ አድርጓል። እሱን ተከታትለን እንመለስ። በባህር ዳር ከተማ የእግር ኳስ ስልጠና እየተሰጣቸው ከሚገኙ ፕሮጀክቶች መካከል የአቢሲኒያ እግር ኳስ ፕሮጀክት አንዱ ነው። የአቢሲኒያ የእግር ኳስ ፕሮጀክት በ2010 ዓመተ ምህረት በሁለት ወጣት አሰልጣኞች ስልጠና መስጠት የጀመረ ሲሆን በአሁኑ ሰዓትም ከ60 በላይ ታዳጊዎችን ስልጠና እየሰጠ ይገኛል። በ13 ዓመት በታችና የ17 ዓመት በታች ቡድን በማቋቋምም ስልጠና እየሰጠ ሲሆን ታዳጊዎች በስልጠናው ነገ የሀገር ተረካቢና እንዲሁም ሀገርን መወከል፣ ክልሉን መወከል፣ ከተማዋን መወከል እቅዳቸው መሆኑን ተናግሯል። በዛሬው የማህደረ ስፖርት ፕሮግራማችንም የአቢሲኒያ እግር ኳስ ፕሮጀክት አጠቃላይ እንቅስቃሴን በተመለከተ ከታዳጊ ሰልጣኞችና ከአሰልጣኞቹ ጋር ቆይታ አድርገን ተከታዩን መሰናዶ አዘጋጅተናል። ታሪካዊ ነዋ የፕሮግራሙ አዘጋጅ ነኝ። አብራችሁን ቆዩ። ስሜ ዳንኤል ገብሮል ይባላል። የአቢሲኒያ እግር ኳስ ፕሮጀክት ኮች ነኝ። ስሜ ተሻገር ይባላል። አሰልጣኝና የአቢሲኒያ እግር ኳስ ፕሮጀክት መስራች። የመሰረትንበት አጋጣሚዎች እኛ ክለብ ላይ ነበርኩኝ እኔ 2010 ላይ በነበርኩበት አውስኮድ እግር ኳስ ክለብ ላይ እየተጫወትኩ በነበርኩበት ብሬክ እርፈት በመጣውበት ግሬ ልጆቹ አልባሌ ቦታ ላይ ሲውሉ አገኘናቸው። እነዛ ልጆችን አልባሌ ቦታ ላይ እንዳይውሉ የተሻለ ዜጋ ለማውጣት ኳስ እጥረት ነበረባቸው። የሰፈር ልጆች ብዙ ልጆችን አይተን እነዛ ልጆችም አብረን ከኮቻችን ጋር አንድ ላይ ሼር በማድረግ ሂሳብን ኳሶችን ገዝተን ጀመርን። የመሰረት ነው እንደ በኳስ ፍቅር ነው። እንደገና ታዳጊዎችን እኔ ፕሮጀክት በመሰራበት ጎን ለጎን ትንንሾች ልጆች ከነሱ ጋር ጀምሬ የሆነ ሰዓት ፕሮጀክት እየሰራሁ በነበረበት ሰዓት እኔ ወደ ቢዝነሱ ዓለም ገብቼ ነበር ማቋራጭ። ከዛ በመመለስ የኳስ ፍቅሩ ነው እዚህ እንድቆም ያደረገኝ። ልጆች አልባሌ ቦታ እንዳይውሉ ከዛ በዘለለ ደግሞ ጤናማ ትውልድ ለማፍራት ነው። ከቤተሰብ አካባቢ ከትምህርት ቤትም ፍቅር የሆነ ትውልድ ለመመስረት ነው እንት ለማሳደግ ነው ለመያያዝ ነው የመሰረት ነው። ከዛ በመቀጠል አሁን ላይ ያለው ሁኔታ ከ2010 በፊት እነዛ ያልኩ ልጆች እኔ ፕሮጀክት ጎን ለጎን ሰራ የነበርኳቸው ልጆች አሳድገን ወደ 15 17 ከነማ ቤት አሉ ይጫወታሉ። ከዛ በዘለለ ደግሞ ኮሮና ላይ ተቋረጠና ከነዚህ ከፍ የሚሉ ትልቆች ነበሩ በቢዝነስ ዓለም የገቡ በትምህርቱ ዓለም በኳሱም የሚቀጥሉ ልጆች አሉ። ከዛ ከነሱ እነዚህ የምታያቸው ከነዛ በመቀጠል የመጡ ናቸው። እነዚህ እንደዚህ እያስተካከልን ነው የምናስቀጥለው። እነሱ አሉ እነዚህ ቀጣይ እነዚህ እያስተካከልን ከቤተሰብ ጋራ ወዳጅነት እየፈጠርን ከተጫዋቾች ጋራ ፍቅር ነው። ይሄ ቤተሰብ ነው። ቤተሰብ ነን በአጠቃላይ። የአቢሲኒያ እግር ኳስ ፕሮጀክትን እያሰለጠኑ የሚገኙት አሰልጣኝ ዳንኤል ገብረወልድና ሲሳይ ተሻገር ቡድኑን ለማሰልጠን በጋራ ሲሰሩ ያገናኛቸው የእግር ኳስ ፍቅር እንደሆነም ይናገራሉ። አሁን ላይ ከ8 ዓመታት በላይ በፕሮጀክቱ ስልጠና እየሰጡ መሆኑን ሲናገሩ
በርካታ ታዳጊዎችን ለሀገር ለማብቃትና እንዲሁም የሀገር ተረካቢ ዜጋ እንዲሆኑ በስነ ምግባር ታንጸው እንዲያድጉ በርካታ ስራዎችን መስራት መቻላቸውን ተናግረዋል። መጀመሪያ ዲሲፕሊን ነው ለኳስ በዲሲፕሊን ታነጻሉ። ከዛ ቤተሰብ ተወዳጅ እንዲሆኑ ቤተሰቦች እንዲያግዙ ካሁኑ ደግሞ ከታዳጊነታቸው ቢዝነስ መስርተው አውቀው ከኳስ ጎን ለጎን ቢዝነስም ያስቀጥልንበት ያለው ሁኔታ አለ። እነሱ እናስቀጥላለን። አሁን ላይ ባለውበት እኔ ትልቅ ደስታ ይሰማኛል። ምክንያቱም 2010 ስናሰራቸው በነበሩ ልጆች ላይ አሁን ላይ የምናያቸው ግማሾቻችን ልጆቻችን ዩኒቨርሲቲ እየተማሩ ያሉ አሁን ሊመረቁ የደረሱልን አሉ። በተለያዩ ዲፓርትመንት ጎንደር ዩኒቨርሲቲ በተለያዩ እንጂባራም በተለያዩ ዩኒቨርሲቲዎች ላይ ያሉልን 2010 ከነበሩት እንዲሁም ትዳር ላይ ይዘው ህይወታቸውን እየመሩ ያሉ አሉ። የመስርተው ደስተኛ ሆነን ድረናቸው ሃፒ ሆነን ያየን ነው። ከዛ ውጪ ደስተኛ የሚያደርገን ነገር ደግሞ ሁለተኛ በእነዚህ ልጆች እነዛ እየሰሩ እኔ ታዳጊዎች ነበሩ። አሁን እነዚህም ሲሰሩ በምናያቸው እንቅስቃሴ ሜዳ ላይ በምንሆንበት ነገር እንቅስቃሴዎች በማዩበት ነገር እጅጉን በጣም ደስተኛ ነኝ። ሃፒ ነኝ። ምክንያቱም ካልብ ላይ ቦታ ላይ ከማይሆን ቦታ ላይ ርቀው ነው የታዳጊ ትውልድ ያለበት ቦታ ይታወቃል። ከዛ ርቀው እዚህ ሜዳ ላይ አልፈው ለእናት ለአባቶቻቸው የሚጠቅሙ ለሀገር የሚጠቅሙ ልጆች እዚህ ላይ በማግኘቴ እጅጉን ደስተኛ ነኝ። የአቢሲኒያ እግር ኳስ ፕሮጀክት ሰልጣኞች በቡድን ውስጥ እየተሰጣቸው የሚገኘው ስልጠና በእግር ኳስ ራሳቸውን እንዲያሳዩ በእግር ኳስ ስኬታማ እንዲሆኑ ከማስቻል ባሻገር በስነ ምግባርም ታንጸው የተሻሉ ዜጎች እንዲሆኑ እያደረጋቸው እንደሆነም ተናግረዋል። ስሜ ሄኖክ አበበ ይባላል። የአቢሲኒያ ፕሮጀክት ነው። ቲሙን የተቀላቀልኩት ከአንድ አመት በኋላ ነው። አሁን 7 አመት ሞልቶኛል። እየተሰጠን ያለው ስልጠና አሪፍ ነው። ኮቾቻችን በዚህ በእግር ኳስም ከእግር ኳስ ደግሞ በውጭ ባለው የዕለት ተዕለት ሁኔታችን አሪፍ ክትትል ያደርጉልናል። በቤተሰብም ቲማችን እንደ ቤተሰብም እንደ እግር ኳስም ነው። ሁለቱን ያማከለ ነው የሚሆን። እስካሁን የሚሰጠን ስልጠና አሪፍ ነው። ከተመሰረተ 8 አመት ሞልቶታል። በ8 አመት ውስጥ እስካሁን ያው እዚህ ደርሰናል። ዕለት ተዕለት የተሻሻለ እየመጣን ያለን። ስሜ አብርሃም ነጋሽ ይባላል። እኔና በረከት የሚባል ልጅ ነበረ። አሁን በረከት ከነማ ገብቷል። እሱና እኔ የዛሬ 5 አመት አብረን እዚህ ሜዳ ቁጭ ብለን የነበረ በዛ አጋጣሚ ነው ከቲሙ የተቀላቀልን። ከእግር ኳሱ ባለፈ ዋናው ነገር ዲሲፕሊን ነው። ዲሲፕሊናችን በጣም የተስተካከለ ነው። በኮቾቻችን አማካኝነት ዲሲፕሊናችን እንዲስተካከል ተደርጓል። ከቤተሰብ ጋር ያለን ቁርኝነት እንዲጨምር አድርጎልናል። ሌላው ዋናው ነገር ከኳስ ጋር ያለን ክህሎትና ስኪላችን እንድናሳድግ ሁለቱ ኮቾቻችን ትልቁን ሚና ይጫወታሉ። በዚህ 5 አመታት ውስጥ ትልቁ እንትን ከኳስ ጋር በተሻለ ዋናው ጸባይና ጸባይ ላይ ትኩረት አድርገው የሚሰሩ ኮቾች ነው ያሉን። በዛም እኛም አርፈን ስራታችንን በመስራት ኮቾቻችን እያከበርን እንሰራለን። ስሜ ሚኪያስ ደሳለኝ ይባላል። ፕሮጀክታችን ደግሞ አቢሲኒያ የጀመርኩት 1-2 ወር አልፎኛል። ግን አሰጣጡ የትሬኒንግ አሰጣጥ አሪፍ ነው። ጥሩ የስነ ምግባር ምክር ይሰጠናል። ትሬኒንግ አሰጣጣችንም አሪፍ ነው። ስሜ ቴዎድሮስ ወርቄ ይባላል። ህልሜ ያው እስከ መጨረሻው ማለትም ከኢትዮጵያ ፕሪሚየር ሊግም አልፎ ወደ ሌሎች ሀገሮች ሀገሬን ማስጠራት እፈልጋለሁ። ከቲሙ ያገኘሁት ነገር ቢኖር ቤተሰብን እንዳከብር፣ ታናናሾችንም እንዳከብር፣ የኔጌቲቭ አስተሳሰቦችን በማስብበት ጊዜ ምን አይነት አስተሳሰብ ማሰብ እንዳለብኝ ሁላ ተምሬበታለሁ። ከዚህ ቲም ስፕሪቱ በጣም ደስ ይላል። ያው እርስ በርስ ደግሞ እንድንተሳሰብ የተማርኩበት ነገር ነው። ይሄ ቲም ብቻ ማለት ነው። ስሜ ምንተስኖት በሬን ይባላል። አቢሲኒያ ስሙ ለኔ እንደ ቤተሰብ ነው። ፍቅርን ያየሁት የሚሆን ከዚህ ነው። ስፖርት ላይ እግር ኳስ ላይ ስትመጣ ሙሉ ዲሲፕሊን የምታይበት በየትኛውም ስራ ዘርፍ ላይ ብገባ የምታገኘው ስፖርት ስለሆነ ለኔ ቤተሰብ ነው። እግር ኳስ አቢሲኒያ ከገባው በኋላ በጣም የተሻሻለ ነው። የበለጠ አሁን ከሌሎች ቲም በደንብ ማህበራዊ ግንኙነት አለን። እዚህ አሁን በኳስ ብቻ አይደለም ማህበር አለ፣ በወር ማለት ነው። ማህበር እንጠጣለን። በዓላት ሲሆኑ ደግሞ አንድ ላይ ተሰባስበን በዓል የምናከብረው በቃ እንደ ቤተሰብ ነው እና ከሌላው ትንሽ የተሻለ ነገር አለው አቢሲኒያ። በአቢሲኒያ የእግር ኳስ ፕሮጀክት ውስጥ 25 ልጆች በ17 ዓመት በታች ቡድን ውስጥ እየሰሩ ይገኛሉ። እነዚህ 25ቱ ታዳጊዎች በተለይ ደግሞ ከተማው ባዘጋጀው ከ17 ዓመት በታች ውድድር እየተሳተፉ ይገኛሉ። በውድድሩ ራሳቸውን በማሳየት
በከተማዋ በተለያዩ ክለቦች እንዲሁም በሀገር ደረጃ ደግሞ በተለያዩ አካዳሚዎች የመመረጥና የመግባት ህልም እንዳላቸውም ተናግረዋል። ከውድድሩ ይልቅ አሁን የወዳጅነት ጨዋታዎች ላይ ነበር ብዙ የምናተኩር። ውድድር አብዛኛውን ጊዜ 15ና 17 ላይ እያዘጋጁልን አልነበረም። ከነማ 6 ከነማ የተመለመለው ነበረ። እሱ ከነማዎች ብቻ ለግላቸው ሲያደርጉን ነበር። የዛሬ 2 ዓመት ኮቾች ተነጋግረው እርስ በርስ ውድድር ያርጉ ተብሎ ተወዳድረን 3ኛ የወጣንበት አጋጣሚ አለ። በ3ኛው ዓመት ላይ ደግሞ 4ኛ የወጣንበት አጋጣሚ አለ። ኮቾች ተነጋግረው በክልሉ አሁን የተዘጋጀው አንደር 17 የተጫወት እንገኛለን። አንድ ጨዋታ አድርገናል። በጎል ክፍያ በልጠን አንደኛ ላይ እንገኛለን። ከዚህ ባህር ዳር ላይ የሚደረገው ውድድር በሙሉ እንሳተፋለን። እኛን የሚወክለን ውድድር ማለት በእድሜያችን የሚወክለን ውድድር እንሳተፋለን። እስካሁን 3-4 ጊዜ ተሳትፈናል። አሁን መጀመሪያ ራሳችን እየሞከርን መሀል አሁን አለብን ውድድር የተዘጋጀ አንደር 17 እንደ ዞን እንደ ክልል ማለት ነው። ዛሬ ለዋንጫ ነው የምንሳተፈው። እንደዚህ ፕሮጀክት ስለሆነ ባህር ዳር ያሉ ፕሮጀክቶች በጣም ብዙ ፕሮጀክት አሉ። ስለዚህ የተለያዩ ውድድሮች ቢዘጋጅልን መሳተፍ እንችላለን። ራሳችን እያሳየን ነገ ከዚህኛው ከአንድ ደረጃ ወደ ሌላ ደረጃ እናርጋለን ማለት ነው። ውጤቶቹ አሁን በአንድ የሚያደርግ ነው፣ ግን በጣም የተሻለ ነው ካለው ውድድር ላይ በጣም የተሻለ ወኔ ላይ ሆነን የተነሳንበት እና የዘንድሮ ቢያንስ የተሻለ እናደርጋለን ብዬ አስባለሁ። ከዋንጫ ለመድረስ ነው። ፕሮጀክት እንደመሆኑ መጠር ከአመት ዓመት እየተሻሻለ ነው። ደስ ይላል መሻሻሉ። ከመጀመሪያው አመት ቀጣይ አመት ተሻሽለናል። ከቀጣይ አመት ካምና ደግሞ ዘንድሮ በጣም ተሻሽለናል። አሁንም ቢሆን ይሄ ውድድር ወቅቱ አሁንም ቀጣይ ቢቀጥል ማሳየት የሚፈልጉ ልጆች አሉ ራሳቸውን። ያ ውድድሩ ደግሞ ቢራዘም ቢቀጥል በይኔ እና አሁን ዘንድሮ አሪፍ አቋም ላይ ነኝ በሚል ደረጃ ላይ ነን። እስካሁን ፕሮጀክት ደረጃ 17 15ም እየተጫወትን ቆይተናል። አሁንም እየተወዳደርን ያለ ነው። በአንደኛነት ለጊዜው ጅማሬው አንድ ቢሆንም በአንደኝነት ነው ያለ ነው። እዚህ ጋር የምታያቸው ልጆች በሙሉ አቀባበላቸው እጅጉን በጣም ነው የሚያስደስቱ፣ ደስ ይላሉ። የሚሰጣቸውን ትሬኒንግ አእምሯቸውን ሁሌም ስታንድ ባይ ዝግጁ አድርገው ነው የሚመጡት። እንደ ወታደር ማለት እግር ኳስ ተጫዋች ማለት ሁሌም ስታንድ ባይ ናቸው፣ ዝግጁ ናቸው። ከዛ ውጪ ጌም ላይ አሁንም ውድድር ተጀምሮ ነው ያለ። ደስ በሚል ሁኔታ አሁንም ውድድር ላይ ባደረግነው ጌሞችንም አሁን በፕሮጀክት ውድድር የመጀመሪያ ጨዋታችንን 7-1 በማሸነፍ አጠቃለናል። ደስ የሚለው ጨዋታ የመጀመሪያ ጨዋታችንን ይሄን ራሱ አንድ ማሳያ ይሆነናል። መሰራታቸውን እነዚህ ልጆች አንዱ ማሳያ ነው ብዬ አስባለሁ። ፕሮጀክቱ በሁለቱ አሰልጣኞች ድጋፍና በተጫዋቾቹ አጠቃላይ ተነሳሽነት የሚያገኘው አጠቃላይ ድጋፍ ሲኖረው ከውጭ አካላት ግን አስፈላጊው የቁሳቁስ ድጋፍ ቢደረግለት ስኬታማ እንደሚሆኑ ተጫዋቾቹና አሰልጣኞቹ ተናግረዋል። አብዛኛው ማቴሪያል እና እቃዎች ላይ እያተኩራሉ። ኮቾቻችንና እኛ በትንሹ እያገዝናቸው ነው። 80% ከኮቾቻችን ነው፣ 20% እኛ እያዋጣን ነው እንጂ ከመንግስት ምናምን ከእግር ኳስ ፌዴሬሽን ያገኘነው እንትን የለም። እዚህ ጋር የምንመለከተው አብዛኛው ኮን በኮቾቻችን ወጪና በእኛ የተደረገ ነው። ቢያድግ ስፖንሰሮች ቢፈለጉልንና ያሉትን ማቴሪያሎች ሰፋ አድርገን ያለውን ትሬኒንግም ካለውም ከፍ አድርገን እየሰራን ብናሳድገው ለእኛም መልካም ነው። ለሀገሪቱንም እንደምናስጠራ ሙሉ እምነት አለኝ በይኔ። በሁለቱ ኮቾች ነው እስካሁን ማቴሪያልም የተለያዩ ነገሮች የምናሟለው በሁለቱ ኮቾቻችን ነው። ቢጨመር የምንለው ነገር እንደ ቲምኛ እስካሁን ምንም የተደረገልን ነገር የለም ባህር ዳር ፕሮጀክት ላይ ማለት ነው። እና ምችሉ ሰዎች የግል ድርጅቶች ሊሆን ይችላል፣ የግል ባለሀብቶች እንደ እግር ኳስ ፌዴሬሽንም ይሁን እኛን ማገዝ የምትፈልጉ በተለያዩ ማቴሪያሎች ከሆን ፒፕስ፣ ማሊያ፣ ኳስ፣ የተለያዩ ነገሮች በምግብ በጫማ ማገዝ የምትፈልጉ አካላት አግዙ። እኔ በአቅሜ እስካሁን ባለ ነገር ከቤተሰብ ጋር ድጋፍ እያደረግን በልጆች ኳሶቹ ምናምን ማንም አጋዝ ኑሮን ሳይሆን በራሳችን ተነሳሽነት ነው እስካሁን ያለ። ከቤተሰቦቹ ኳስ ምናምን እኛ በፍላጎት ነው፣ ምንም ነገር የለንም። ቀጣይ ግን ሞርን ልጆች እንዲያድጉ እኛም የበሰለ ቲም ለመስራት የበሰለም ትውልድ ለማድረስ ድጋፍ ያስፈልገናል። አንዳንድ ነገሮች ድጋፍ ቢደረግን ትልቅ ደረጃ መድረስ እንችላለን። መሰረቱ ላይ ያለ ቻሌንጅ ያለ ውጣ ወረድ ምንም ነገር ማግኘት አይቻልም። ለዚሁ ማሳያ ብዙ ኮቾቻችን አሉ ሀገራችን ላይ። ከነሱም እኛም ተመክሮ ወስደን
ቻሌንጆችን ተቋቁመን እያለፍን ያለው ያለ ቻሌንጅ የሚሆን ነገር ስለሌለ ማለት ነው። ስለዚህ ሁለታችንም ያለውን ነገር በመተጋገዝ ሼር በማድረግ እየሰራንበት ነው ያለው። ስቲል እውነት ነው ከባድ ያስቸግራል። ከባድ ነው ያለንበት ኮንዲሽን ያስቸግረናል። ቢሆንም ግን ያን ነገር ተቋቁመን ምንም ነገር ቢመጣ ለማስሄድ ነው እየሰራን ያለው ነው። በተለይ ደግሞ ቡድኑን በቅርበት የሚከታተሉ ወላጆች እንዲሁም ደግሞ ለቡድኑ በቅርበት የሞራልና ሌሎች ድጋፎችን የሚሰጡ አካላትም የፕሮጀክቱ ታዳጊዎች ነገ የከተማዋ የእግር ኳስ ምልክት ሊሆኑ ስለሚችሉ አስፈላጊው ድጋፍ ቢደረግላቸው ለስኬት እንደሚበቁም ሀሳባቸውን ለአሚኮ አካፍለዋል። ተዋቸው አታላይ ይባላለሁኝ። ከዚህ ከአቢሲኒያ እግር ኳስ ክለብ ፕሮጀክት ጋር ያው በቅርበት ማቃቸው ልጆች ስለሆኑ ስራዎቻቸውን እከታተላለሁ አያለሁኝ። አንዳንዴም ያው ያሉበትን ሁኔታ አብረን እየተጋገዝን ሂደቶችን እንከታተላለሁ በቅርበት። ከታች ከታዳጊ ጀምሮ ነው ስራዎችን እየሰሩ ያሉትና ለታዳጊዎች በጣም ጥሩ ጊዜያቸውን የሚያሳልፉበት ቦታ ነው። እግር ኳስን የሚቀስሙበት ቦታ ነው። በስነ ምግባር እየተኮተኮቱ ያደጉበት ቦታ ስለሆነ ለወጣቶች ለልጆች በጣም ጥሩ ነው ብዬ ነው ማስበው። አልባሌ ቦታ ከሚውሉ እዚህ እግር ኳስ ሜዳ ላይ ጊዜያቸውን ያሳልፋሉ። ስሜ ሙአቦ ደመቀ ይባላል። ከአቢሲኒያ ጋር ያለ ቁርኝት በቅርበት ሁሌም እከታተላቸዋለሁና በአንዳንድ ነገርም እንተጋገዛለን። ልጆች በብዛት አሁን እዚህ የሚሰለጥኑ ልጆች የዚሁ አካባቢ ልጆች ናቸው። መጀመሪያ የነበራቸውን ባህሪያቸውን እናውቃለን። አሁንም ያላቸው ነገር በኳስም በባህሪም በትምህርት ቤት ውጤታቸው በጣም ብዙ ነገር ለውጥ አላቸው። እንደዚህ አይነት እንትን መኖሩ ለአካባቢው ህጻናትና ወጣቶች በጣም ጠቅሟቸዋል ብዬ አስባለሁ። እግር ኳስ ኢንቨስትመንት ሆኗል አሁን በዓለም አቀፍ ደረጃና ስለዚህ ከነዛ ጋር ኮምፒት ለማድረግ ተወዳዳሪ ለመሆን የግድ ግብአቶች ያስፈልጋሉ። ቴክኒካል የሆኑ የስና ሂደቶች ያስፈልጓቸዋል። እነዚህ ሁለት ወጣቶች የሚሰሩት ስራ በራስ ተነሳሽነት ነው እየሰሩት ያለ። የሚያግዛቸው የሚደግፋቸው አካል የለም። እስካሁን ባለው ሁኔታ በራሳቸው ሁኔታ ነው እየሰሩ ያሉና አንደኛ እነዚህ ልጆች ቴክኒካል የሆነ የስልጠና ክህሎት የአሰልጣኝነት ስልጠና ያስፈልጋቸዋል። አሁን ላይሰንሶች አሉና እንዲህ አይነት ነገሮች እድሎች ሲመጡ ፕሮጀክት ላይ ለሚሰሩ ሰዎች ቅድሚያ ሰጥቶ ቴክኒካል የሆኑ ስልጠና እንዲያገኙ ቢደረግ መልካም ነው የሚል ሀሳብ አለኝ። ከዛ ባለፈ ወላጆችም የሚመለከተውም አካል ይህን ነገር ትኩረት ሰጥቶ ቢደግፉ ቢያግዙ ትልቅ ደረጃ ሊደርስ ይችላል እና በሁለት ልጆች ብቻ ሊሆን አይችልም። የጋራ ርብርብ የጋራ ድጋፍ ይፈልጋል እና በተለይ ወላጆች ልጆቻቸውን ነው አምነው የሚልኩ ወደዚህ ሲልኩ ግን እንዴት እየሰለጠኑ እንደሆነ ምን እንደሚያስፈልጋቸው በቅርበት መከታተል ይኖርባቸዋል ብዬ አስባለሁ እና በጋራ ሲሆን ውጤትም ይመጣልና እነዚህን ልጆች ማገዝ መደገፍ የሚያስፈልግበት ሁኔታ እንዳለ ይሰማኛል። ከ60 በላይ ታዳጊዎችን እያሰለጠነ የሚገኘው የአቢሲኒያ እግር ኳስ ፕሮጀክት የወደፊት ህልሙ በክለብ ደረጃ እስከ መቋቋም ነው። ወደፊት በውስጥ ውድድሮች ተሳትፎ ክልላዊ ውድድሮች ላይ በመካፈል በሊጎች የመሳተፍ እቅድ እንዳለውም ለአሚኮ ተናግረዋል። ቀጣይ ከአንደር 20 ከዛ ውስጥ ሊግ እያልን በከፍታ ባንድነት ማድረግ ነው የምፈልገው። አቢሲኒያ የወደፊት ህልሙ ነገ እስከ ፕሪሚየር ሊግ ደረጃ ድረስ የሚሄድ እቅዱ አለን፣ አላማዎች አሉን። እኛ ልጆቻችን አፍርተን እንዲሁም ደግሞ እስከ ናሽናል ቲም ደግሞ ልጆቻችን ተጫውተው እኛም በኮችነት እስከ ትልቅ ደረጃ መድረስን እንፈልጋለን። እኔም በደረስኩበት ደረጃ በተጫወትኩበት በግብ ጠባቂም ኮች ሆኜ ማድረግ እፈልጋለሁ። የአሰልጣኞች ስልጠና ኑሮ እኛም እነሱን በሰለጠነ ሁኔታ ለማሰልጠን እሱ ነገር ቢመቻችልን ሙሉ የተሻለ እንትን ያገኛሉ፣ እውቀት ያገኛሉ። እሱ ነገር ትንሽ አስቸጋሪ ሁኔታ አንድ ሶስቴም ነግረን ሌላም ኮቾቹ ይሄን ነገር ያነሳሉ። ልጆቻችንን ከዚህ ያሉ ልጆቻችን ብቁ የሆኑ ልጆቻችን በደረሱበት ጊዜ ላይ በየትኛውም ያለ ክለብ
እኛ አንድ አቢሲኒያ ኢትዮጵያዊ ነው መጣው አይተው ሰሌክት አድርገው እንዲወስዱልን እንፈልጋለን ልጆቻችን ማለት ነው። ብቁ ልጆችን እንዲያሳደጉልን እንፈልጋለን። እኛም ክለባችን እስከሚያድግ ድረስ አብሮ ቆዩ አንል እስከደረሱልን ደረጃ ድረስ ልጆቻችን ይህንን አይተው እንዲወስዱልን እንፈልጋለን። ከዛች ለኛም ለኮቾችም ደግሞ የኮቺንግ ላይሰንስ አብሮ ለማደግ ላይሰንስ ያስፈልገናል። ላይሰንሶችን እንዲዘጋጅልን ለኛም እድሉ እንዲሰጠን መጠየቅ ፈልጋለሁ። በዚህ ተመልካቾች በባህር ዳር ከተማ ከ60 በላይ ታዳጊዎችን እያሰለጠነ የሚገኘውን የአቢሲኒያ እግር ኳስ ፕሮጀክትን የዳሰስንበት የዛሬው የማህደረ ስፖርት ፕሮግራማችን የተከታተላችሁትን ይመስል ነበረ። ፕሮግራሙን በማዘጋጀት ታሪኩ አይኔዋ፣ በቀረጻ በኩል ደግሞ ሳምሶን ተዋበ አብረናችሁ ነበር። ሳምንት በሌላ ርዕሰ ጉዳይ እንገናኛለን። ጤና ይስጥልን።